አንድ ቀን ከሩታ ጋር ሆነ እንደዚህ ጉጉት ብለህ ሀገር ለመጎብኘት አታውቅም ነበር ማለት ነውና እንግዲህ አብርሽና ሄርሚላ ጉዞ ወደ ወሎ ሊያደርጉ ነው። የሚወስዳቸው ማን ነው? እስኪ አብረን እንስማው። እኔና ሄርሚላ አንድ ጥያቄ መጠየቅ እንፈልጋለን። አንተ የወሎ ልጅ ከመሆንህም አንጻር እንግዲህ አንተ የወሎ ልጅ ነህ። ስለዚህ ሄርሚላ እና እኔን ወደ ወሎ ይዘህ ሂደህ አስጎበኘን ነው የሚለው። በነገራችን ላይ የወሎ ሰው ፍቅር ነው። የወሎ ሰው አሪቡ አርሂቡ የሚል ሙዚቃ አለ። አርሂቡ ነው የወሎ ሰው። በልተው እንኳን ይጠግባሉ አይልም። እውነት በተለይ ወደ ገጠራ ቦታ ወጣ ካላችሁ እንዴት ዋላችሁ፣ እንዴት አደራችሁ ስትሉ ማርያምን እንጀራውን አርገው ወጡን አርገው ምናምን ውሃ ይዘው ነው የሚመጡት እና ቢያውቋችሁም ባያውቋችሁም እውነት ለመናገር እኔና ሄርሜላ ደግሞ ወሎንና ደሴን በቅርቡ መጎብኘት ስለምንፈልግ እኔንም ሄርሚንም ወደ ደሴና ወደ ውቢቷ ወሎ ወስደህ ታስጎበኘናለህ። አቤት አቤት! አንድ ቀን ጉጉት እንደዚህ እንዲሁ ከእሷ ጋር ስንት 2 ዓመት ሊሆናቸው ነው መሰለኝ፣ ከ3 ዓመት አንድ ቀን እንደዚህ። እኔ እኮ አብርሽ አንዴ ግርም ይለኛል እውነት ከሄርሜላ ጋራ ምናምን ሲሆን ያለው ፈገግታ ነገር እኔ ግርም እያለኝ ነው። ወይስ ውዶችዬ ወንድ ያሁኑ ወንዶች በቃ በትዳራችሁ ስትር ብላችሁ ስትቀመጡላችሁ ምናምን ኮስተር ስትሉላችሁ ምናምን አይወዱም ነው እንዴ? አልገባኝም እኔ። አስጎበኘ ነው ይኸው በሚዲያ ፊት ቃል ገባለሁ በቅርቡ ማለት ነው። እንዴት እስከዛሬ ግን እንዴት አላያችኋትም? አዲስ ከሆናችሁ አያሳስብም። እኔ አላየኋትም እስከዛሬ ድረስ ወሎን አላየኋትም። አይዞ ሁለት አያት ነው ደግሞ እዛ ሄደ ደግሞ ከሄርሜላ ጋር ደግሞ አንዷን ቆንጆ ካየች ወደድኳት ብለህ ሙጭጭ እንዳትን እንጂ ወሎ የቆንጆ መፍለቂያ ሀገር ናትና እዛ ሄደ ደግሞ አንዷን ወደድኩ ብለህ ደግሞ ሄርሜላን ዘወር እንዳታረጋት ነው የፈራ ነው እንጂ ይወስድሃል። እሱ ችግር የለበትም። ሰላም እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። አቢ ነኝ። በአዲስ ቪዲዮ ተከስተናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት መስጠታችሁን አትርሱ። እንግዲህ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት በትህትና እጋብዛችኋለሁ። በቃ አዲስ ከሆናችሁ እስካሁን ሄደው ካላወቁ ፋሚሊ በጣም የቀረባችሁ እንደውም በጣም ድጓጓ አድርጊ ጸድ አድርጊ ያስጎበኝ። በቃ ወስዳችኋለሁ አላችሁ፣ ቃል ገባላችሁ። በቃ መሄድ ነው እንግዲህ የኔ ወሎ ቀሚስ። በነገራችን ላይ ማንኛውም ሀገር ስትሄዱ ሰው አይንከባከብም ማለት አይደለም። ግን እውነቴን ነው የምላችሁ ወሎ እውነት በተለይ ከተማው ቦታ ሳይሆን ወደ ገጠር ቦታ እንደነገርኳችሁ ወጣ አለበት ቦታ ስትሉ እንዴት አደራችሁ ስትሉ ወይኔ ከየት መታ ነው ምግብ ስጧት ትብላ ነው የሚሉት። ማርያምን በተለይ እናቶች አባቶች በጣም ደስ ነው የሚሉኝ እውነት ለመናገር እና ሄዱ ይንከባከቧችኋል። ግን እንዲያው አንድ ነገር የምፈልገው ነገር ቢኖር አብርሽ ማለት ነው አንድ ቀን ከሩታ ጋር እንደዚህ አንድ ቀን ፈታ ሳትል አንድ ቀን ሩታን ልጇን እንኳን ሳትወልድ ሆነው እንደዚህ ወጣ አለበት ቦታ ተዱባይ በስተቀር የት ይዛት ሄድክ? የትም ይዛት አልሄድክም። እንዲሁም ከሄርሜላ ጋር በጣም ብዙ ተዝናንተሃል፣ ብዙ ነገሮችን አሳልፈሃል ከሩታ ይልቅንስና አንዳንዴ በትዳር ላይ ስትሆኑ በቃ አሁን ላይ እንዴት ተረዳሁት ከሆነ በቃ የሆነ በትዳራችሁ በቃ ኮስተር ብላችሁ ወይም ደግሞ ስትር ብላችሁ ባላችሁን ወደዚያ አትበል ስትር እንበልና ትዳራችን እናያዝ ብላችሁ ስትመክሩ አሁን ላይ የሚወዱ አይመስለኝም። እንዴት ተረዳሁት ከሆነ ከአብርሽ ማለት ነው። በቃ አንተም ውጣ እንሳቅ፣ እኔም ውጣ እንሳቅ። ይሄንን ነው መሰለኝ አሁን ላይ ይወዳሉ ብዬ ያሰብኩት። የተረዳሁት ነገር ቢኖር እውነት ለመናገር ይሄ ነው። በጣም ነው የተገረምኩት። ብቻ ኮሜንቱ አዝናንቶኛል። ደግሞ ኮሜንቱ ሀገራችንን ሂዳችሁ አታበላሹብን ያለ ሰው አለ። ሀገራችንን ሂዳችሁ አታበላሹብን፣ ሀገራችንን አትሂዱብን፣ ሀገራችን የእንትን ማስተዋወቂያ አይደለችም የሚል ብቻ ነው የበዛውና በጣም ነው የተገረምኩት። ኮሜንታተሮች ፍረት በጣም ነው ያሳቃችሁኝ። ይመቻችሁ። ይሄ ልጅ ግን የተረዳሁት ነገር ቢኖር እህቶቼ አንድ ነገር ልበላችሁ ማለት በአብርሽ ላይ ብቻም ሳይሆን ብዙ ልጆችን ሆነ ደግሞ ብዙ ወንዶችን እያየሁኝ ነው ማለት ነው። አሁን ላይ ብዙ ወንዶች በቃ ሴት ልጅ ትዳራችንን እንምራ፣ ስትር ብለን እንቀመጥ፣ ወደዚህ ማለቱ አያዋጣም ምናምን የምትልን ልጅ የሚወዱ አይመስለኝም። በቃ እንዴት ተረዳሁት ከሆነ በቃ ምንድነው የሚፈልጉት ማለት ነው።
በቃ እንውጣ፣ እንዝናና፣ እዚህ ቦታ እንሂድ፣ ፏ እንበል፣ ዘና እንበል። ይህንን የምትለውን ሴት ልጅ ይመስለኛል አሁን ላይ ፍላጎታቸው። ፎርስ እውነቴን ነው የምነግራችሁ። በቃ የእነሱ ፍላጎት ይሄ ነው ማለት አብርሽን ተጀምሮ እስከሚጨረስ ድረስ ከሄርሜላ ጋር ሆኖ የሚሰራውን ቪዲዮ ልብ ብላችሁ ብኝ አንድ ቀን እንኳን የሆነ ፊቱን ኮስተር እንኳን አርጎት አያውቅም። ከሩታ ጋር የሆነ ግጭት ኖሯቸው ራሱ ሰላም እንኳን ሲባባሉ ፊቱ አይፈታም ከእውነት ለመናገር እና በጣም ነው የሚገርመው። ገባችሁ እህቶች? አንድ ነገር የምላችሁ ነገር ቢኖር አሁንም በድጋሚ ወንድ ልጅ የሚወዳችሁን ነው እንጂ እናንተ የምትወዱትን እንዳታፈቅሩም እንዳታገቡ አለቀ። ግን እሱ የሚወዳችሁ ወንድ ልጅ ከሆነ ግን አንቺ እንኳን ፍቅር ባይኖርብሽ ራሱ እያደር ልትወጁ ትችያለሽ። ነገር ግን አንቺ የምትወጂው እሱ ደግሞ ለአንቺ ምንም ኬርለስ ቦታ የሌለው በቃ የት ገባሽም የት ሄድሽም በቃ የሆነ ለአንቺ ምንም ነገር የሌለው ሰው ከሆነ ይሄ ቢቀርብሽ ነው። እንኳን አግብተሽ ልጅ መውለድ ቀርቶ አይደለም ወዲያውኑ መሸሽ መራቅ ልብሽ አለቀ። ይሄ ነው አብርሽ ግንባሩ ላይ እንደሚታየው እንደሚነበበው ለሄርሜላ በቃ የሆነ ትልቅ ቦታና ሪስፔክት አለው። በቃ ይሄን ነው የምላችሁ። ግን መወደድና መፈቀርም የነበረባት ልባሟ በአንድ ወንድ ረግታ የተቀመጠች ሴት ሩታ ነበረች። አያችሁ፣ ነገርኳችሁ። እናንተ አፍቃሪ ከሆናችሁ በጣም ትጎዳላችሁ። ተፈቃሪ ስትሆኑ ግን አትጎዱም እህቶችና ይህን ነገር አስቡበት እላለሁ። ያለያ በጣም ትጎዳላችሁ። ይሄ ነው እንዴ ያለው። እዚህ ቦታ እንሂድ፣ እዚህ ቦታ እንዝናና፣ እዚህ ቦታ እንሂድ እያለ እኮ እንዴ አንድ ቀን ለሚስቱ ተጎና አድርጎ እዚህ ቦታ ይዤሽ ሂጂ ላዝናናሽ እንኳን እያላለ ሰው ለዚች አሁን ገና እንኳ ምንም ያደረጉት ነገር የለም። ገና እንኳ ለዚች ገና በአሁኑ ላይ እንዴት እንደሚሆንና እንዴት እንደሚያደርጋት ለእናንተ ይሄ መንገር አያስፈልግምና ይገርማል በጣም። ብቻ ግን ነገርኳችሁ፣ ንቁ። በተለይ በስደት ዓለም ላይ የምትኖሩ እህቶቼ፣ በተለይ በስደት ዓለም ላይ እየኖራችሁ ያላችሁ የርቀት ፍቅር የምታፈቅሩ እህቶቼ፣ እንደገና ደግሞ አፍቅራችሁ ቤተሰቦቻችሁ ስትመጡ ቤተሰቦቻችሁ ሸኝተዋችሁ ስትሄዱ በኦንላይን የተዋወቃችሁትን ወንድ ተቀበለን የምትሉ ቦሌ እናንተ ትምህርት ውሰዱ፣ ተጠንቀቁ። በኤፍቢ ተዋውቃችሁ ተቀበልን ቦሌ የምትብላችሁ ቤተሰቦቻችሁን ጥላችሁ እሱን የምትቀጥሩ እህቶቼ ትምህርት ውሰዱ፣ ተማሩ። መጀመሪያ ሂዳችሁ ከሱ ጋር ከመሆናችሁ በፊት ከጀርባው ምን አለ ምንስ ነው ብላችሁ ልታጠኑ ይገባል። ዝም ብላችሁ ወንድ ልጅ ከንፈሩን ማር ቀብቶ የኔ ማር የኔ ፍቅር ስላላችሁ ልባችሁን ሰፋ አታርጉ ውዶችዬ። አሁን ጊዜው በጣም ከባድ ነው። እንዴት ነው የምመክራችሁ። አንዳንድ እህቶቻችን ተቀበለን ብለው ይሄዳሉ። ስትመጣ እናቱ ወይ አባቷ ይሸኟታል። ቦሌ ስትሄድ ደግሞ በኤፍቢ የተዋወቀችው ይሸኛል፣ ይቀበላትና ለ15 ቀን በራሷ ብር በወጪውም በራሷ ብር ሁሉ ነገር በራሷ ብር መዝናኛው በራሷ ብር አየሸመኒ ሲሉ 15 ቀን ሙሉ ድረስ ከዛም በኋላ ቤተሰብ መጣው ብላ ትነግራለች። ያም ልጅ ባላይ ሆናት ብሯን ማባክና ተመልሳ ደግሞ ወደ ስደት ትመጣለች። የብዙ እህቶቻችን ችግር ይሄ ነው። ትሄዱና ከሄዳችሁ በኋላ ያለቻችሁን ብራችሁን ተበትኑና አንድ ወር ድረስ ጨርሳችሁ ከዛም በኋላ ተመልሳችሁ ወደ የት ትመጣላችሁ? ወደ ስደት ትመጣላችሁ። ይሄ ነው። ይሄ እንዳይሆን ጥንቃቄ አድርጋችሁ ጎበዝ ናችሁ። ከዚህ ተነስታችሁ ስትሄዱ ከዚህ በኋላ ስደት በቃኝ ሂጄ ባለኝ ነገር ሰርቼ መቀየር መለወጥ አለብኝ ብላችሁ ደምድማችሁ ቆርጣችሁ መሄድ ያለባችሁ። አለቀ። ተሄዳችሁ በኋላ ረጋ ብላችሁ ቀስ ብላችሁ አስባችሁበት ይሄን ብሰራ ያዋጣኛሉ፣ ይሄ ቢሆን ይሄ ይሆናሉ ብላችሁ ቁጭ ብላችሁ ቤታችሁ አስባችሁ ከዛም በኋላ ተረጋግታችሁ ስራችሁን ጀምራችሁ ወደዚህ ማለታችሁን ትታችሁ ውጥር አርጋችሁ ስራችሁን መስራት። አለቀ።
ይሄ ነው። ሂዳችሁ ያላችሁ ልብስ እየለበሳችሁ እየዘነጣችሁ ፀጉራችሁን እያሽሞረሞራችሁ እከሌት ነህ እንገናኝ፣ እከሌት ነሽ፣ ይሄ አያዋጣም። ጋይስ ቅመሞች ነግሬያችኋለሁ። እርሜ ቁጭ ብሎ አይጠብቀንም። እኛ ማለት ከዚህ በኋላ ትልቅ እየወድን ነው የምንሄደው። ብዙ እድሎች ያመልጡናልና ጥንቃቄ አድርጉ። ስላዳመጣችሁ እኛ አመሰግናለሁ። መልካም ውሎ ይሆንላችሁ። እንግዲህ ይህን እኔ በምችለው ነው የምነግራችሁ። እኔም እናንተው ቅመም ነኝ፣ ግን ደግሞ በማያቸው በመወስዳቸው ትምህርቶች ነው ይህን ለእናንተ ማካፈላችሁ። አመሰግናለሁ።